ሰላም ለእናንተ ይሁን ቅዱሳን። ይህ በኤልሻዳይ ቴሌቪዥን እና በኮልፌ ቃለ ሕይወት ቤተክርስቲያን በህብረት የሚደረገው የዘወትር ሰኞ በዚህ ሰዓት የሚቀርበው የትምህርት ፕሮግራም ነው። እንግዲህ እግዚአብሔር ረድቶን የኤፌሶንን መጽሐፍ እያጠናን እንገኛለን። ዛሬ ክፍል 14ን የምናይበት ጊዜ ይሆናል። ክፍል 14 ሐሳብን የምንመለከተው ከምዕራፍ 4 ቁጥር 17 ጀምሮ እስከ ምዕራፍ 5 ቁጥር 14 ድረስ ያለውን ሐሳብ በአንድ ላይ በማድረግ የተቀደሰው ሕዝብ የአኗኗር መንገድ በሚል ርዕስ ነው የምንነጋገረው። እንግዲህ ይህንን ሐሳብ ለመካፈል በዚህ መልኩ እንድናገረው ምክንያት የሆነኝ ፓስተሬ በሚያገለግልበት ወቅት እንዳጋጣሚ የኤፌሶንን መጽሐፍ ላይ ተመርኩዞ እዚህ ክፍል ላይ ያለውን ሐሳብ በሚደንቅ ሁኔታ ሲናገር ሰማሁ። ምን ብሎ ነው የተናገረው? አክቹአሊ እሱ ከምዕራፍ ቁጥር 15 ጀምሮ ያለውንም ጨምሮበታል። ከምዕራፍ 5 ጀምሮ በዚህ ክፍል ውስጥ 4 መሰረታዊ ነገሮች አሉ። አንደኛው ንቁ የሚል ነው። ሁለተኛው ደግሞ እወቁ የሚል ነው። ሶስተኛው ደግሞ አውልቁ የሚል ነው። አራተኛው ደግሞ ልበሱ የሚል ነው ብሎ ሲናገር ሰማሁና በኋላ በነበረን ጊዜ ይህንን ሐሳብ እንዳካፍለው ፍቃድ ጠየቅኩት። ስለዚህ በእርሱ ፍቃድ ላይ ተመርኩዤ ለእኔ እንዲመቸኝ ይሄ እወቁ የሚለውን በኋላ በሚቀጥለው ሳምንት እንድንማማርበት ንቁ፣ አውልቁ፣ ልበሱ በሚል ርዕስ ይሄንን ክፍል አብረን እንድናጠና ይሆናል ማለት ነው። እንግዲህ እነዚህን ክፍሎች ለማጥናት ይቻለን ዘንድ ከምዕራፍ 5 ቁጥር 14 ከምዕራፍ 4 ደግሞ ቁጥር 22 እና ቁጥር 24ን አንብበን ጸልየን ፕሮግራማችንን እንጀምራለን። በምዕራፍ 5 ቁጥር 14 ላይ አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል የሚል ሐሳብ እናገኛለን። በምዕራፍ 4 ደግሞ ቁጥር 22 ላይ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ የሚል ሐሳብ እናገኛለን። ቁጥር 24 ላይ ደግሞ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ የሚል ሐሳብ እናገኛለን። እሺ፣ አጭር ጸሎት አብረን እናደርጋለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ይህንን ከምዕራፍ 4 እስከ ቁጥር 17 ጀምሮ እስከ ምዕራፍ 5 ቁጥር 14 ያለውን ክፍል በዚህ መንገድ ልታስተምረን ወደሃልና ጌታ ሆይ መንፈስህ ከኛ ጋር ይሁን። ቸርነትህን አብዛልን። ቃልህን እንድንሰማ ጆሮአችንን ክፈት። በኢየሱስ ስም አሜን። እንግዲህ ቅድም እንደነገርኳችሁ በዚህ ክፍል ውስጥ አሁን ያነበብኩላችሁ 3 ጥቅሶች በዋናነት የሚናገሩት አንደኛው ስለ መንቃት ነው። ሁለተኛው ደግሞ አሮጌውን ልብስ ስለ ማውለቅ ነው የሚናገረው ወይም ስለ ማስወገድ ነው የሚናገረው። ሶስተኛው ደግሞ ክፍል የሚናገረው አዲስን ልብስ ልበሱ እያለ ነው። ይህንን ቅድም እንደነገርኳችሁ የተቀደሰ ሕዝብ ኑሮ የሚል ርዕስ ሰጥቼዋለሁ። ዶክተር ማሙሻ የኤፌሶንን መጽሐፍ ካስተማሩ ድንቅ አስተማሪዎች መካከል አንዱ ነው። በዩቱብ ፕሮግራም ላይ ማግኘት ትችላላችሁ የዶክተር ማሙሻን ትምህርት። ምን ብሎ ይናገራል? የኤፌሶን መጽሐፍ 2 አይነት ሐሳብ አለው። አንዱ ዶክትሪናል፣ ሁለተኛው ፕራክቲካል። እኔም በመግቢያዬ ላይ ይሄንን የነገርኳችሁ ነው። ጳውሎስ የኤፌሶንን መጽሐፍ በሚጽፍበት ጊዜ ትምህርት ሊሆን የሚችል ክርስቲያናዊ ሕይወት ምን እንደሚመስል ትምህርት የሚሆን ነገር ሰጥቷል። ከዛ ቀጥሎ ደግሞ በጭማሪ ፕራክቲካል ማለት ተግባራዊ በሆነ መንገድ ሕይወታችንን የምናከናውንበትን አካሄድ የኤፌሶን መጽሐፍ ያስተምረናል። በተለይ ከዚህ ከምዕራፍ 4 ከቁጥር 17 ጀምሮ ያሉት ክፍሎች በዋናነት የሚያተኩሩት ፕራክቲካል ላይፍ ወይም ደግሞ አንድ ክርስቲያን በሕይወቱ በተግባር ሊያከናውናቸው የሚገባ ነገር ነው። ስለዚህ ለዚህ ርዕስ ሰጠው እኔ የተቀደሰው ሕዝብ ኑሮ በላይ ትዝ ይላችሁ እንደሆነ እንደ ቁመና ያወራኋቸው እነ ፍቅር፣ እነ ትዕግስት፣ እነ ትህትና፣ እነ መቻቻል የሚባሉ በምዕራፍ 3 ላይ ያሉ ካራክተሮችን ጨምሮ ጳውሎስ እዚህ ጋር የሚናገር አንድ ነገር ምንድን ነው?
የእግዚአብሔር ሕዝብ ቅዱስና ጻድቅ ነው የሚል ነው። እንግዲህ ቅዱስናና ጽድቅ የሚኖርበት ሕይወት እንዴት ሊመጣ ይችላል ብለን ስንጠይቅ በመጀመሪያ የመንቃት ሕይወት ተፈልጎብናል። ኖርማሊ ሰዎች መቼ ነው የሚተኙት? በጨለማ ጊዜ ነው። የጨለማ ማምሻውን በሚሆንበት ሰዓት ሁላችንም ኖርማሊ በአብዛኛው የምንተኛው በዛ ሰዓት ነው። እንግዲህ እንድንነቃ ደግሞ የሚያደርገን ምክንያት ምንድን ነው ካለን ብርሃን መምጣቱ ነው። እዚህ ጋር ጳውሎስ ይህንን ሐሳብ ይዞ ነው እንግዲህ የሚናገረው። ከቁጥር 8 ጀምሮ ባነብላችሁ ደስ ይለኛል። ቀድሞ ጨለማ ነበራችሁና፣ ምዕራፍ 5 ቁጥር 8 አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ የእውነትንም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለውም ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱ በስውር የሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ነገር ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና ብሎ እዚህ ጋር ይሄ ከጨለማ ወደ ብርሃን የመጣውን ሕይወት ይናገራል። በሌላ ክፍል ላይ ታስታውሳላችሁ ሁላችሁም ጴጥሮስ ይህንን ሐሳብ ምን ይላል? እሱ ከጨለማ ወደሚደነቀው ብርሃኑ ወደ ራሱ ብርሃን ክርስቶስ ወደ ራሱ ብርሃን የጠራን። ይህ ብርሃን ደግሞ በእኔና በእናንተ ሕይወት ውስጥ ጨለማ የተባለውን ሁሉ ገፎ አዲስ ሕይወትን ሰጥቶናል። እንግዲህ ይሄ የጨለማ ዘመን በእኔና በእናንተ ሕይወት ውስጥ ባለፈ ጊዜ ብርሃን በርቶልናል። የብርሃን ሕይወት የንቃት ሕይወት ነው። የብርሃን ሕይወት የሥራ ሕይወት ነው። የብርሃን ሕይወት በብርሃን የምንገለጥበት አይነት ሕይወት ነው። በተለይ ጳውሎስ በዚህ ክፍል ውስጥ ወደ 3-4 የሚሆኑ የብርሃን ሕይወትን ሐሳብ ይነግረናል። ታያችሁ። የመጀመሪያ በጌታ እራሳችሁ ብርሃን ናችሁ ይላል። የጌታን ብርሃን እንድናበራ እግዚአብሔር እኔና እናንተን ጠርቶናል። ምን ማለት ነው? በጌታ ብርሃን ናችሁ ማለት የጌታ ሕይወት ተካፋዮች ናችሁ። ይሄ ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ ለእርሱ የተለየ ለትውልድ ቅዱስ ሕዝብ ለርስቱ የተለየ ወገን እያለ የሚዘረዝራቸው ጴጥሮስ በእኔና በእናንተ ሕይወት ውስጥ የሚገለጥበት ምክንያት ይሄ የበራልን ብርሃን ወደ እኔና ወደ እናንተ ሕይወት ውስጥ ያመጣው ሕይወት ነው። ስለዚህ በጌታ ምንድናችሁ? እናንተ ብርሃን ናችሁ። ያለፈው የጨለማ ሕይወታችሁ አንድ በራሳችሁ ነበራችሁ፣ የራሳችሁ የሆነ አማራጭ ነበራችሁ። ሌላ ደግሞ በዲያብሎስ ግዛት ውስጥ ነበራችሁ። እርሱም በምዕራፍ 2 ላይ በሰፊው ተመልክተነዋል። ኢየሱስ ክርስቶስን ያልተቀበለ ሕይወት ምን ይመስላል በሚል። ስለዚህ አሁን የጨለማ ዘመናችሁ አብቅቶ የብርሃን ሕይወት መጥቷል። ንቁ። አሁን የምትተኙበት ሰዓት አይደለም። ያ የጨለማው ሰዓት ከእግዚአብሔር ተለይታችሁ ሙት ሆናችሁ የተኛችሁበት ዘመን ነው። አሁን ደግሞ በክርስቶስ ያገኛችሁት ሕይወት የብርሃን ዘመን ስለሆነ በክርስቶስ ሕይወት ውስጥ ተካፋይ ናችሁ ማለት። ስለዚህ ይሄ ጨለማ በእኔና በእናንተ ላይ የሚበረታ አይደለም። የምንኖረው ኑሮ በጌታ ብርሃን የሆነ ሕይወት ነው። እንግዲህ በጌታ ብርሃን ሕይወት የሆነው ሕይወት ለጌታ ደስ የሚያሰኘውን የሚኖር ነው። እዚህ በቁጥር 9 እና 10 ላይ ለጌታ ደስ የሚያሰኘውን እየመረመራችሁ። በእኔና በእናንተ ዘመን የምናደርገውን ነገር ለጌታ ደስ ያሰኘዋል ወይስ አያሰኘውም ብሎ መለካት ብዙም አይታይም። ብቻ የትንፍጭው ዱቄቱን አምጪው ውጤት ነው የሚታየው። በቤተ ክርስቲያን ውስጥ ብትሄዱ ውጤት ነው የሚታየው። በነገራችን ላይ ይህንን ክፍል ሳጠና አንድ እጅግ የደነቀኝ ጳውሎስ በኤፌሶን ከተማ ውስጥ በጣም የቆየ አገልጋይ፣ በኤፌሶን ከተማ ውስጥ ከሌሎቹ ከተማዎች በጣም በተለየ ሁኔታ እግዚአብሔር የገለጠው፣ እንደገና ደግሞ የኤፌሶን ክርስቲያኖች ከጳውሎስ ብዙ የወሰዱት ነገር እያለ ነገር ግን ይሄ አስወግዱ በሚለው በሚቀጥለው ክፍል እናየዋለን። እንደገና በዚህ ቦታ የሚሞግታቸው ገና የጨለማ ሕይወት በእነሱ ላይ የሚታይ ነው። ስለዚህ ይሄ ለጌታ ደስ የሚያሰኘውን መርምሩ ሲላቸው ምን ለማለት ፈልጎ ነው? ይሄ የብርሃን ሕይወት
ለጌታ ደስ የሚያሰኘውን የሚመረምር ህይወት ነው። ጌታን ደስ ያሰኘዋል ወይ ብሎ የሚመረምር ህይወት ነው። ስለዚህ በኤፌሶን ቤተክርስቲያን አንድ የምትገምቱት ነገር አለ። የመመርመር ነገራቸው ዝንባሌያቸው የቀነሰ ነበር እና አክቲቪቲ ፎከስድ እየሆኑ መጥተው ነበር። በኋላም ብዙ ጊዜ በዚህ ክፍል ላይ ደጋግሜ ነግሬያቸዋለሁ። በራእይ መጽሐፍ ላይ እንዲወድቁ ምክንያት የሆነባቸው አንዱ ነገር በአክቲቪቲ ላይ፣ በስራ ላይ፣ በተግባር ላይ ብቻ ፎከስ ማድረጋቸው ነበር። የብርሃን ህይወት የሚያስቀድመው ለጌታ ደስ የሚያሰኘው ነገር ምንድን ነው ብሎ ያስባል። እንግዲህ የመረመራችሁ እንደ ብርሃን ልጆች ምን በሉ ተመላለሱ። እንደገና ይሄ የብርሃን ህይወት ከጨለማ ስራ ጋር ህብረት የለውም። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንስ ግለጡት እንጂ። የጨለማ ስራ የሚገለጠው በብርሃን ልጆች አገልግሎት ነው። የብርሃን ልጆች በሚገለጡበት ጊዜ የጨለማ ስራ ይገፈፋል። ብዙዎች በጨለማ የሚመላለሱት ምን አይነት ናቸው? በኋላ በሁለተኛው ክፍል ላይ እንመለከተዋለን። የብርሃን ልጆች ህይወት የጨለማውን ነገር መግፈፍ አለበት። እንግዲህ በቤተ ክርስቲያን ውስጥ እግዚአብሔር የጨለማውን ስራ የሚገፍበት የራሱ አካሄድ አለው። ዲያብሎስ በዋናነት የሰው ልጆችን በሶስት አቅጣጫ ይዋጋል። ይህንን ለመግለጥ ይረዳኝ ዘንድ የማርቆስ ወንጌልን ሄዳችሁ ብታነቡ ደስ ይለኛል። ማርቆስ ወንጌል ምዕራፍ 1ን ሄዳችሁ ብታነቡ በጣም ደስ ይለኛል። ኢየሱስ ክርስቶስ በሚመጣበት ጊዜ በእነዚህ ሶስት አቅጣጫዎች ነበረ ዲያብሎስን ቻሌንጅ የሚያደርገው። አንደኛው ብርሃን ከሌለ የጨለማ ስራ እንዳለ የምታውቁት ሰዎች የንስሐ ህይወት የላቸውም። በኃጢአት ይመላለሳሉ። እግዚአብሔርን እናውቃለን ይላሉ፣ ሃይማኖተኛ ልምምድ ያደርጋሉ፣ በተለያየ መንገድ ህይወታቸው ይገለጣል። ነገር ግን የንስሐ ህይወት የላቸውም። ልባቸው ደንዳና ነው። በኋላም ጨመር አድርጌ እናገረዋለሁ። ስለዚህ ጌታ ኢየሱስ ክርስቶስ ወደ ምድር በመጣበት ጊዜ ይህንን የጨለማ ነገር ቻሌንጅ ለማድረግ ምን አደረገ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል መልእክት ነበረው። ስለዚህ ዲያብሎስ የሰዎችን አስተሳሰብ በንስሐ ወደ እግዚአብሔር እንዳይቀርብ ልቦናቸውን የማሳወር ውጊያ ያደርጋል። አንድ በሉልኝ። ሁለተኛ ዕውቀትን ከማጣት ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ይላል። ኢየሱስ ክርስቶስ በማርቆስ ወንጌል ላይ ስትመጡ እንደ ባለስልጣን ያስተምር ነበር። የእግዚአብሔርን ቃል ሰዎች አውቀው እንዲረዱ ያስተምራቸው ነበር። በዜናና በነገሥት ላይ ኢዮስያስ የሚባለውን ንጉሥ ሄዳችሁ ስትመለከቱ በቤተ መቅደስ ውስጥ የላካቸው ካህናቶች የእግዚአብሔርን ቃል አገኙ፣ አምጥተውም አሳዩት። ከዛ በኋላ ይህን ቃል በሰማ ጊዜ ልብሱን ቀደደ ይላል። ልባላችሁ ለረጅም ዘመን ሰዎች ከእግዚአብሔር ቃል ስለራቁ በህይወት ጨለማ ሆኖ ነበር። ሰዎች ከእግዚአብሔር ጋር ያላቸው ሪሌሽንሽፕ ህብረት ተበላሽቶ ነበር እና ታዲያ ኢዮስያስ ካደረገው አንዱ ትልቅ ነገር አስተማሪዎችን መድቦ ለህዝቡ ሁሉ የእግዚአብሔርን ቃል እንዲሰሙና እንዲማሩ እድል ሰጣቸው። ጌታ ኢየሱስ ክርስቶስም ህዝቡ ከእግዚአብሔር ቃል የራቀ መሆኑን ስለሚያውቅ ይህንን የእውነት ቃል እየገለጠ ያስተምራቸው ነበር። ዲያብሎስ በዋናነት ምን አድርጎ ይዋጋል ብትሉኝ፣ የእግዚአብሔርን ቃል ከሰዎች በመሰወር ይዋጋል። ሶስተኛው አይነት ደግሞ ጌታ ኢየሱስ በማርቆስ ወንጌል ላይ ሲያደርግ የምታዩት በመሸም ጊዜ በሱ ወደ ድውያኖች ተሰበሰቡ። በአጋንንት እስራት የነበሩትን፣ በበሽታ የተጎሳቆሉትን ከስራ ነፃ ያወጣቸው ነበር። ስለዚህ ዲያብሎስ ሌላው የሚዋጋበት መሳሪያው ምንድን ነው ብትሉኝ፣ ሰዎችን በአጋንንት በማሰርና በጉስቁልና በመምታት። ስለዚህ ይሄ የጨለማውን ስራ አትተባበሩ ሲል ከንስሐ ህይወት የጎደለ ከእግዚአብሔር ቃል ማወቅ የጎደለ
እንደገናም ደግሞ ከማይሆን የተሳሰረ ጉስቁልና ብዙዎች ዛሬ ልማዳዊ የሆኑ ካልቸራል የሆኑ ሃይማኖቶችን እየፈለጉ የሚሄዱበት ዘመን ነው። ነገር ግን መጽሐፍ ቅዱስ ከአንዱ ጌታ በስተቀር ሌላ ጌታ የለም ይለናል። በሕይወታችን እግዚአብሔር የጨለማውን ሥራ እንድንገልጥ እድል የሚሰጠን ከሆነ አንደኛ ከራሳችን አንጻር የንስሐ ሕይወት መለማመድ፣ ሌሎችም በንስሐ ሕይወት ውስጥ እንዲሆኑ ማገዝ። ማንም ኃጢአት የለብኝም ቢል እግዚአብሔርን ሐሰተኛ ያደርገዋል ይላል። ስለዚህ ሰዎች የንስሐ ሕይወት እንዲኖራቸው የእግዚአብሔር መልካም ፍቃድ ነው። ዲያብሎስ ንስሐ እንዳይኖር ልባችንን ያስተብያል። ቅርብ ጊዜ የዜናን መጽሐፍ አጠና ነበርና ኦዚያን የተባለውን ንጉሥ አይ ነበር። በጣም ይደንቃል። ኦዚያን በጣም ከፍታ ስፒሪቹዋል መንፈሳዊና ኢኮኖሚካል ከፍታ ከነበራቸው ታላላቅ ነገስታቶች መካከል አንዱ ነው። ረጅም ዓመትም የእስራኤልን ሕዝብ ገዝቷል። ነገር ግን በዕድሜው መጨረሻ ላይ ታበየ ይላል። በእግዚአብሔር ቤት ውስጥ ገብቶ ያጥን ነበር ይላል። ስለዚህ እግዚአብሔር የማይገባውን ነገር ስላደረገ በለምጽ መታው። ከዛ በኋላ ዕድሜውን በሙሉ ተሸሽጎ ኖረ። በአባቶቹም መቃብር እንዳይቀብሩት ለምጻም ስለነበረ ሌላ ስፍራ ወስደው ቀበሩት ይላል። ልብ አላችሁ? ሰው በልቡ የታበየ ጊዜ ለዲያብሎስ የወርክሾፕ ነው የሚሆነው። ትዕቢት እንደዛ ነው የሚያደርገው። ስለዚህ ሰዎች የንስሐ ሕይወት እንዲኖራቸው የብርሃን ልጆች ሁል ጊዜ ተግባራቸው ነው። እርሱም ብቻ ሳይሆን የብርሃን ልጆች ጨለማውን የሚገልቁት በእግዚአብሔር ቃል ነው። እንደ ለዛ ያለው ቀልድ ልበለው ወይም ደግሞ ጨዋታ ልበለው፣ የእጮኝነት ጥያቄ የቀረበላት አንዲት ሴት በመስኮት በኩል አበባ ይዤ ወደ አንቺ ስመጣ አየው ብሎ በመንፈሳዊ በሚመስል ቋንቋ ያ ወንድም ያችን ልጅ ጥያቄ ያቀርብላታል። እቺ ልጅ ደግሞ በበር የማይመጣ ሌባ ነው ትልና ያንን ሰው ትገጽሰዋለች። ነገሩ ቀልድ የሚመስልም ቢሆን ይህች ልጅ ግን በእግዚአብሔር ቃል ራሷን ፕሮቴክት ማድረግ ትችላለች ወይም መጠበቅ ትችላለች። የእግዚአብሔር ቃል ባጠናነው ቁጥር እኛን ይጠብቀናል። ብዙ ሰዎች በሕይወታቸው ሰልፍ የሚበዛባቸው ለምንድን ነው ብላችሁ ብትጠይቁኝ ከቃሉ ጋር ያላቸው ኅብረት አነስተኛ ስለሆነ። እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ በምድረ በዳ ሳለ ከቃሉ በሚመስል መጥቶ ዲያብሎስ ይፈትነው ነበር። በጣም የሚደንቅ እያንዳንዱን ነገር ከቃሉ ነው ያወጣው፣ ግን አጣሙ ወይም ደግሞ የተወሰነችውን ሐሳብ ብቻ አድርጎ ነበረ። ለዚህ ነው የእግዚአብሔር ቃል በሙላት ይኑርባችሁ የተባለው። ስለዚህ የብርሃን ልጆች ጨለማውን የሚገልጡት ከቃሉ ጋር ካላቸው ኅብረት የተነሳ ነው። ሶስተኛው ቅድም እንዳልኳችሁ እግዚአብሔር የኔና የናንተን ጉስቁልና ከአጋንንት ጋር ያለንን ኅብረት ሰባብሮ ነፃ አውጥቶናል፣ የብርሃን ልጆች አድርጎናል። ስለዚህ አሁንም የጨለማን ሥራ የምንገልጥበት ኃይልን እግዚአብሔር በእኛ አስቀምጧል። እነዚህ ምልክቶች ይከተሏቸዋል። ድውያንን ይፈውሳሉ፣ አጋንንትን ያስወጣሉ ተብሎ ተጽፏል። ስለዚህ ይሄ ሕይወት የጽድቅ የቅድስና ሕይወት በእኔና በእናንተ ውስጥ ሲመጣ የዲያብሎስን ሥራ የምናፈርስበትን አቅም ይሰጠናል ማለት ነው። ይህ ሕይወት የሚታይም ሕይወት ነው። ሁሉ በብርሃን ሲገለጥ ይታያል፣ የሚታየው ሁሉ በብርሃን ነውና ይላል አዲሱ መደበኛ ትርጉም። ብርሃን የሚበራለት ነገር ሁሉ ግልጽ ሆኖ ይታያል። በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ታስታውሳላችሁ። እናንተ የዓለም ብርሃን ናችሁ። ስለዚህ እቺ ብርሃን በተራራ ላይ የተቀመጠች ብርሃን ስለሆነች ደግሞ ልትሰወር አትችልም። መቼስ ማንም ብርሃንን አብርቶ በጋን ውስጥ እንደማያስቀምጥ
የኔና የናንተ ጌታ ደግሞ ያበራልንን ብርሃን ለዓለም ሁሉ ይታይ ዘንድ ከፍ ባለ ሁኔታ አስቀምጦናል። በድሮ ጊዜ የነበሩ ክርስቲያኖች ከፍተኛ የህይወት ስደት ነበረባቸው። ድሮ ስላችሁ ቅርብ ከ30 ከ40 ዓመት በፊት የነበሩትን ክርስቲያኖች እና በህይወት በጣም እጅግ ከፍተኛ ስደትን አስተናግደዋል። በጣም የሚደንቀኝ ነገር ግን ያ ሁሉ ስደት እየደረሰባቸው በሚያስነቅፍ ህይወት ውስጥ ጥያቄ በሚቀርብበት ጊዜ አይ እርሱ ጴንጤ ነው እንዲህ ያለው ነገር ውስጥ አይገኝም ይባሉ ነበር። የሚታይ ህይወት ነበራቸው። ሰዎች አንደበታቸውን ሞልቶ እርሱ እንዲህ አያደርግም። በምድራችን ላይ ታዋቂ ከሚባሉ ጸሐፊዎች መካከል አንዱ ስብሐት ገብረ እግዚአብሔር ናቸው። ስብሐት ገብረ እግዚአብሔር ከጻፏቸው መጽሐፎች ውስጥ በትክክል አሁን ርዕሱን ባላስታውስም አንድን እንደዚህ በክርስትና ህይወት ውስጥ ያለችን ሴት የአንድ መስሪያ ቤት ሴክሬታሪ አድርገው ይናገራሉ እና በሚያስነቅፍ ህይወት ውስጥ በሚኮንበት ሰዓት በብዙ ነገር ይሄ ያላለም በመታለል ምናምን ነገር ልትሆን ትችላለች ይሉና አይ ይላሉ። ልክ ይሄ የሚያስነቅፈው ህይወት ላይ ሲደረስ እሷ የብርሃን ልጅ ናት፣ ያንን ድርጊት አትፈጽምም እያሉ ነው በጽሁፋቸው የሚገልጡት። ዛሬስ ቢሆን እንዴት ነን? ይህ ብርሃን እንደበራለት ሰው ነው የምንመላለሰው? ይህ ቃል ቻሌንጅ ያደርገናል። አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ያ የጨለማ ህይወት የሙት ህይወት ነው። ያ የጨለማ ህይወት እኔና እናንተ የተጠራንበት ህይወት አይደለም። ለዚህ ነው ጳውሎስ ቀጥሎ ምንድነው ያለው? ይሄ አሮጌውን ሰው አውልቁና ጣሉት። ከቁጥር 17 ምዕራፍ 4 ጀምሮ ደግሞ ያለውን ክፍል ስናይ እንግዲህ ከአሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። ይሄ አውልቁ የተባልነው ህይወት የመጀመሪያው አሕዛብ የተመላለሱበት የአእምሮ ከንቱነት። እንግዲህ በኢየሱስ ክርስቶስ ከአይሁድና ከአሕዛብ መካከል አዲስ የተፈጠረውን ማህበረሰብ ነው በኤፌሶን መጽሐፍ ጳውሎስ ቻሌንጅ ነው ያደርገው። ስለዚህ አሁን ከአሕዛብም እምነት ይምጡ ከአይሁድም እምነት ይምጡ አሁን ክርስቲያኖች ተብሏል። እነዚህ ክርስቲያኖች በህይወታቸው ሌሎች አሕዛቦች የሚለማመዱትን ልምምድ እንዲለማመዱ ጳውሎስ አይፈቅድላቸውም፣ ወይም ደግሞ የእግዚአብሔርን ቃል እያስጠና ቻሌንጅ ያደርጋቸው ነበር። የመጀመሪያው ለውጥ የሚያስፈልገው የአእምሮ አስተሳሰብ ነው ይላል። አሕዛብ የአእምሯቸው ከንቱነት ምንድን ነው? ግላዊ፣ ባህላዊ፣ በተለያየ መንገድ በህይወታቸው የመጣ እነሱ መልካም ብለው የያዟቸው ነገሮች አሏቸው። በዛ ከእግዚአብሔር ቤት ውጪ በሆነ መንገድ ሰውን ትልቅ የሚያሰኙ ብዙ ነገሮች አሉ። ትምክህት፣ በብዙ ሰዎች ታዋቂ መሆን፣ ገንዘብን ማግኘት፣ ሀብትን ማግኘት፣ ዝናን ማግኘት፣ ሴሰኝነት፣ መዳራት፣ ዘፋኝነት፣ ደስታ ተብለው የሚገለጡ የተለያዩ ነገሮች አሉ። ስለዚህ አሁን ይሄንን እንደ ደስታ የሚቆጥር አስተሳሰብ አላቸው። የእግዚአብሔርን ቃልና እግዚአብሔርን ወደ ጎን የመተው። በጣም የሚደንቀኝ ኤርሚያስ የተባለው ነቢይ በሚጠራበት ጊዜ በዚህ ጉዳይ ቻሌንጅ ሆኖ ነበር። ምክንያቱም የተሰጠው ቃል እስራኤላውያኖች እንደ አሕዛብ ከንቱነት የሚመላለሱበት ዘመን የተነሳ ነቢይ ስለነበር ያንን ቻሌንጅ እንዲያደርግ ነበር። በህይወታቸው ውስጥ የሚታየውን ድካም ቻሌንጅ እንዲያደርግ እግዚአብሔር ጠራውና ወደ ምዕራፍ 15 በሚደርስበት ሰዓት አቅም አጣ። ምክንያቱም እነዛ ሰዎች አሁን ያሉበትን የማግበስበስ ህይወትና ከእግዚአብሔር ርቆ ያለውን ደስታ ጥሟቸው ስለነበረ
ካህናቱም፣ አለቆቹም፣ ህዝቡም፣ ነቢያቱም ሁሉም በማን ላይ የተነሱ ሆነ? በኤርምያስ ላይ የተነሱ። ምን ነው እናቴ ባልወለድሽኝ እስከሚልበት ጊዜ ድረስ ቻሌንጅ ሆነ። አያችሁ፣ ትክክል እንደሆነ እንኳን እስከማይገምት ድረስ በህይወቱ ሰልፍ በተነሳበት ጊዜ እግዚአብሔር መጣና በምዕራፍ 15 ገደማ ላይ ሄዳችሁ ታገኙታላችሁ። ይህን ክፍል ብትመለስ እመልስሃለሁ፣ በፊቴም ትቆማለህ፣ የከበረውን ከተዋረደ ብትለይ እንደ አፌ ትሆናለህ። ከሞ ልባላችሁ አስተሳሰብ ለካ ሁሉም በእርሱ ላይ የተነሳው ከእግዚአብሔር የራቀ ከንቱ የሆነውን ሐሳብ ስለያዘ ነው። በዛ ጊዜ ብቸኛው ሰው ኤርምያስ ነበረ። የእግዚአብሔርን ሐሳብ፣ የእግዚአብሔርን እውነት፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን ፍላጎት የሚያስበው የነበረ። ስለዚህ ሁሉ ሰው በተነሳበት ጊዜ ኤርምያስ ይሄ አገልግሎቴ ትክክል አይደለም ወደሚል ዝንባሌ ሲመጣ ኖ ኤርምያስ ተመለስ፣ ወደ እኔ ሐሳብ ና ይለው ነበር። ብዙ ጊዜ የሚባል ነገር አለ። አንድ ሰው ከእግዚአብሔር ጋር ከዓለም ሁሉ የተሻለ ነው ይባላል። ስለዚህ አውልቁ ከተባልነው አንዱ የአሕዛብን ሜንታሊቲ ነው። በእግዚአብሔር ቤት ውስጥም መተን ዝና ፈላጊ፣ በእግዚአብሔር ቤት ውስጥም መተን ሁሉ ለእኔ ይሁን የሚል አስተሳሰብ፣ በእግዚአብሔር ቤት ውስጥም መተን እነዛው እዛ በአሕዛብ ዘንድ የሚደነቁትን ነገሮች መድረኮቻችን እንዲሞሉ የምናደርግ ከሆነ እሱ ትክክል አይደለም። መውለቅ አለበት፣ መውጣት አለበት። ይሄኛውን እግዚአብሔር የሚከብርበትን አስተሳሰብ መያዝ መቻል አለብን። እግዚአብሔር የሚከብርበትን አስተሳሰብ ለመያዝ በመጀመሪያ እነዚህ ሰዎች አውልቁ የተባለው በአእምሮ ከንቱነት፣ ይሄ በእንግሊዘኛው ምንድን ነው? ወርልድሊ ሜንታሊቲ፣ የዓለም አስተሳሰብ፣ የዓለምን ሲስተም አፕሪሺየት ማድረግ፣ ዓለም መልካም ነው የምትለውን በእግዚአብሔር ቤትም እንዲቀጥል መፈለግ። እርሱ ምን መሆን አለበት? መውለቅ አለበት። ከዛ ቀጥሎ ወረድ ብላችሁ ስታነቡ እርሱም ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውን በመኝነት እርኩሰትን ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እዚህ ጋር 2-3 ነገሮች አሉ። አንድ ልበ ደንዳናነት፣ ቅድም ነግሬያቸዋለሁ። ሰዎች በንስሐ የማይመለሱበት ምክንያት ዲያብሎስ ልቦናቸውን ስለሚያደነድነው ነው። ልበ ደንዳናነት ብቻ ሳይሆን ጨለመ፣ የክርስቶስ ወንጌል እንዳይበራላቸው ሐሳባቸውን፣ የዚህ ዓለም ገዢ ሐሳባቸውን አሳወረው፣ አጨለመው። ይሄ እንግዲህ ጳውሎስ ለማን ነው የሚናገረው? አሕዛብ ልበ ደንዳና እንደሆኑ፣ ልባቸው እንደተሳወረ፣ ይሄ ወንጌሉ የሰጣቸውን ብርሃን እንዳይረዱ ልበ ደንዳናና ጨለማ እንደሆኑ እኛ ቤት ውስጥም መኖር የለበትም። እኛ ቤት ውስጥ ልበ ደንዳና ሰው ሊኖር አይገባም። ድንጋዩ ልብ የወጣ መሆን አለበት። የሥጋውና እግዚአብሔርን ሐሳብ ሊረዳ የሚችለው ልብ ያስፈልገናል። ጨለማ ነው ይላል። የክርስቶስ ወንጌል እንዳይበራላቸው ሐሳባቸውን አጨለመ። እውነት ነው፣ እኔና እናንተ በርቶልናል። እውነት ነው፣ እኔና እናንተ በመንፈስ ቅዱስ ታትመናል። ግን አሁን ሁለት ጌታን በአንድ ላይ የማኖር ያህል ነው የኤፌሶን ሰዎች በሕይወታቸው ልምምድ የነበረው። የበራላቸውን እውነት በአሮጌው ሰው ማንነት ይዞ ለመቀጠል መፈለግ። ስለዚህ ይሄ የበራልን እውነት አዲሱን ሰው ስለሚፈልግ፣ አዲሱ ሰው ደግሞ
ግዴታ የራሱ የሆነ ህይወት ስላለው መጀመሪያ አሮጌው ሰው መውጣት አለበት። ልበደንዳናነትና ጨለምተኝነት አብሮ መውጣት አለበት። ሴሰኝነት ይላል እንግዲህ ሴሰኝነት ጣዖትን ከማምለክና ከመዳራት ጋር የሚገናኝ ሀሳብ አለው። ሌላ ቁጥር 25 ላይ ሄዳችሁ ስታነቡ ስለዚህ ውሸትን አስወግዳችሁ እርስ በእርሳችን ብልቶች ሆነንና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ጨምሮም ወደ ቁጥር 31 ላይ መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ክፋት ሁሉ ጋር ከእናንተ ጋር ይወገድ። እኔችን መራርነት የምትለዋን ብቻ ከት አድርጌ ልናገር። መቼስ ሰዎች ነንና አብረን በምንኖርበት ሰዓት አንዱ ከአንዱ ጋር የማይግባባበት በጣም ብዙ ነገሮች አሉ። ታዲያ ብዙ ክርስቲያኖች በመራርነት ህይወት ውስጥ ያልፋሉ። ይሄ ለቤዛ ቀን የታተማችሁበትን መንፈስ ቅዱስ አታሳዝኑት የተባለ በመራርነት ህይወት ውስጥ ያለ ሰው ሁለት ጊዜ ተበድሏል። አንድ በደሉ በደረሰበት ጊዜ በህይወቱ የተፈጠረ ችግር ነው። ሁለተኛ ደግሞ መራር ስለሆነ መንፈስ ቅዱስ በውስጡ መቆየት አይችልም፣ ወይም ደግሞ በህይወቱ ሊሰራ የወደደውን ነገር ሊሰራ አይችልም። ይሄ ኃጢአት እና ደግሞ ስድብ የተመላበት ቁጣ። ብዙ ክርስቲያኖች ስለ ቁጣ ስታስቡ እንዴት ነው ልጆቻችሁን የምትቆጡት? እንዴት ነው ከሌሎች ጋር በቁጣ የምትገለጡት? ዛሬ እኮ ቤተ ክርስቲያን ውስጥ እንደዚህ አይነት ችግሮች ማየት የዘወትርና የዘወትር ጉዳዮቻችን ሆነዋል። ወዳጆቼ መራርነት መንፈስ ቅዱስን ያሳዝነዋል። መራር ህይወት ውስጥ ያላችሁ ሰዎች ዛሬ ከኔ ጋር ንስሐ ግቡ። አውጡና ጣሉት መራርነት። ምክንያቱም ሁለቴ እየተበደላችሁ። አንድ ሰው እንዲህ ሲል ሰምቻለሁ። ቂም የያዛችሁበት ሰው የቅርብ ጓደኛችሁ ነው። ስትበሉም ስትጠጡም የትም ስትሄዱ የምታስቡት ስለሱ ብቻ ነው። ስለዚህ ዛሬ ከመራርነት ህይወት እግዚአብሔርን እናንተን ያውጣል። የኤፌሶን ሰዎች ጋር ቅድም ብያቸዋለሁ፣ ከጳውሎስ ጋር በጣም የጠበቀ ህይወት የነበራቸውን ሰዎች ነው ጳውሎስ ከራቃቸው ከ8 ከ7 ዓመት በኋላ የጻፈላቸው ጽሑፍ ላይ በዚህ አይነት ላይፍ ውስጥ ተገኝተዋል። ታዲያ ዛሬ በእኔና በእናንተ ዘመን ብዙ ክርስቲያኖች በዚህ ውስጥ መሆናቸው አያስደንቅም። እውነቱን የሚያሳየን እውነቱን የሚነግረን ይህ የእግዚአብሔር ቃል አሁን ለእኔና ለእናንተ ስለሆነ ይሄ አውልቃችሁ ጣሉ የተባልነውን የአሕዛብን ሜንታሊቲ አውልቃችሁ ጣሉ የተባልነውን ይሄ ልበደንዳናና ጨለምተኝነትን አውልቃችሁ ጣሉ የተባልነውን ሴሰኝነትና ምንዝርነትን አውልቃችሁ ጣሉ የተባልነውን ውሸትን አውልቃችሁ ጣሉ የተባልነው መራርነት፣ ስድብ፣ ቁጣን እነዚህን ሁሉ ዛሬ ጌታ ኢየሱስ ከኔና ከናንተ ይውሰድልን። ቀጥሎ እንግዲህ ልበሱ የተባልነው ነገር አለ። ይሄ ልበሱ የተባለውን ነገር በማስብበት ጊዜ ይሄ አዲሱን ሰው ልበሱ ወደ ኋላ ዩዝ ዊዝ ሚሽን የሚባል እንግዲህ ታስታውሱ እንደሆነ ዩዝ ፎር ክራይስት እና ዩዝ ዊዝ ሚሽን የሚባሉ ትልልቅ ዓለም አቀፍ የሆኑ እንቅስቃሴዎች ነበሩና በአገራችን ውስጥ እነዚህ እንቅስቃሴዎች ይቅርታ እኔ ወጣት በነበርኩበት ጊዜ ይከናወኑ ነበር። አብዛኞቻችንም በነዛ አገልግሎት ውስጥ አልፈናል። ዩዝ ፎር ክራይስት ወጣት ለክርስቶስ የሚባለው ፕሮግራም ሲሆን ዩዝ ሚሽን ደግሞ ወጣትና ተልኮ የሚል ነው። አሁን እኔ የማወራው ይሄ ወጣትና ተልኮ የሚለው ነውና ከዓለም አቀፍ በሚባል ደረጃ ስፔሻሊ ደግሞ ከአሜሪካ፣ ከአውስትራሊያ፣ ከራሽያ፣ ከኔዘርላንድስ፣ ከኮሪያ እየተወጣጡ ወጣቶች ለተወሰነ ሾርት ተርም ሚሽን ኢትዮጵያ ውስጥ ይመጡና አንድ ላይ ነው እነዚህ ሰዎች የሚሄዱት እና እኔ የነበርኩባት አጥቢያና ይቺ ዩዝ ሚሽን ጎን ለጎን ስለነበሩ በዛ ውስጥ አብሬ የመሳተፍ እድል አገኛለሁ እና አንዲት ራሻዊት ሴት ይህንን አዲስ ሰው ስለመልበስ የተናገረችው ነገር
በህይወቴ ቀርቷል። ምሳሌ ነው የተናገረችው። አባቴ ነጭ ሸሚዝ በጣም ስለምወድ አንድ ጊዜ ገዛልኝ አለች እና ያንን ነጭ ሸሚዝ ለብሼ ልወጣ ስል ድንገት የሆነ ነገር መጥቶ ተፈናጠቀበት። ስለዚህ ወዲያውኑ ገብቼ አጠብኩትና ለብሼው ልወጣ ስል ኖ ኖ ኖ ኖ እንደሱ አይደለም፣ ጥቂት ደቂቃ ጠብቂኝ ብሎ እንደገና ወደ ሱቅ ሄዶ ሌላ አዲስ ሸሚዝ ገዝቶ አሮጌውን ስጪኝ፣ ይህንን አዲሱን ለብሰሽ ሂጂ አለኝ አለች። እንደዚህ ነው የተደረገልን። ይሄ አሮጌውን ማንነታችንን አስተካክለን የምንይዘው ሳይሆን በክርስቶስ መስቀል ላይ አስወግደን አዲሱን ሰው የምንለብሰው ህይወት ነው እንጂ የሆነ ነጭ ስለሆነ የምናስተካክለው ወይም ደግሞ በላዩ ላይ ያለውን ነገር መልክ አስይዘን የምንሄድበት ህይወት አይደለም። በክርስቶስ ያገኘነው ህይወት አዲስ ህይወት ነው። አዲስ ምዕራፍ ነው። አዲስ ነገር ነው የተከፈተልን አለች። በጣም የሚደንቅ ማስተዋል ነው። ይህ አዲስ ህይወት ደግሞ ሪኳየር የሚያደርገው ነገር አለ። የመጀመሪያው ጽድቅና ቅድስና። መቼም በዚህ ዘመን ስለ ጽድቅንና ስለ ቅድስና መናገር ይከብዳል። ቢሆንም የእግዚአብሔር ቃል ነውና መናገር አለብን። ቁጥር 24 ላይ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ለእውነት በሚሆን ጽድቅና ቅድስና። አንዳንድ ሰዎች ጸጋ ስላለ ኃጢአት ብታደርግም ችግር የለም የሚል አስተምህሮቶች በእኛ አካባቢ ይሰማሉ። ጳውሎስ በሮሜ መጽሐፍ ላይ ቻሌንጅ ካደረገው ነገር አንዱ ጸጋ ስለተሰጠን በኃጢአት ጸንተን እንኑርን? ጳውሎስ ደግሞ ለቲሞቴዎስ ሲጽፍለት ጳውሎስ ለቲቶ ሲጽፍለት በቲቶ ምዕራፍ 2 ላይ ታስታውሳላችሁ አይደለም? ኃጢአተኝነትንና ዓለማዊ ምኞትን ትተን ወይም ክደን የተባረከውን ተስፋችንን እሱም ታላቁ አምላካችንን ኢየሱስ ክርስቶስን መምጣት በተስፋ እየጠበቀን እያለ ይናገራል። ኃጢአተኝነትና ዓለማዊ ምኞትን ክደን ከላይ ሲናገር ጸጋ ተሰጠን ይላል። እግዚአብሔር በእኔና በእናንተ ህይወት ውስጥ ያፈሰሰው ይሄ አዲሱ ሰው ህይወት አንድ ፓተርን አለው። ቅድስና የሚባል ጽድቅ የሚባል ቅድስና ለእግዚአብሔር አጀንዳ መለየትን የሚያሳይ ሲሆን ጽድቅ ደግሞ በእግዚአብሔር ቤት ያገኘነውን ፌቨር ነው የሚናገር፣ ሞገስ ነው የሚናገር። በእግዚአብሔር ፊት እንድንወጣና እንድንገባ እግዚአብሔር ከኛ ጋር እንዲሆን እግዚአብሔር በአገልግሎታችን እግዚአብሔር በህይወታችን ይገለጥ ዘንድ እንዲሁ ከኛ ያልሆነ እግዚአብሔር የሰጠን ፌቨር አለ። ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎሏቸዋል። ነገር ግን በክርስቶስ ኢየሱስ በተደረገው ቤዛነት እንዲሁ በጸጋው ይጸድቃሉ ስለሚል፣ ስለዚህ የመጀመሪያው በእኔና በእናንተ ህይወት ውስጥ አዲሱ ሰው ማን ነው ብትሉኝ፣ ጽድቅና ቅድስና የተሞላው ሰው ነው። በሁለተኛ ደረጃ ይሄ ኃጢአተኝነትና ቂመኝነት የሌለበትን ቁጣ የሚያውቅ በቁጥር 27 ላይ እንደሚናገረው ይሄ በቁጣችሁ ላይ ፀሐይ አይግባ። ምን ለማለት ነው? ቁጣ የለም አይደለም፣ ቁጣ አለ። የማንቆጣ ከሆነ ሰዎች ከመስመር ይወጣሉ። ማንገስስ ከሆነ ሰዎች ከመስመር ይወጣሉ። ተቆጥተዋልና፣ ነገር ግን በቁጣችሁ ላይ ፀሐይ አይግባ። መሽቶ ውሎ የሚያድር ንዴት አይኑራችሁ። አጀንዳው ቀጥሎም ጨምሮ የሚናገራቸው ሐሳቦች አሉ። ያንን ሰው ከማስተካከል አንጻር ብዙ ጊዜ የኔና የናንተ ቁጣ መሰረቱ እኛ የተሰማንን ስሜት ለሰዎቹ ለማሳየት ነው። እርሱ ትክክለኛ ቁጣ አይመስለኝም። የቁጣ ትልቁ መሰረትና አጀንዳ መሆን ያለበት ሰውየው ከሚሄድበት አቅጣጫ መመለስ እንዲችል፣ ስህተቱን እንዲረዳ፣ ጥፋቱን እንዲያስተውል የሚረዳው መሆን አለበት። እግዚአብሔር እኔና እናንተ ሲቆጣ
በዋናነት ትኩረት የሚያደርገው በዚህ ነው። እግዚአብሔርን የማያስከብረው ሕይወት ጌታን ያስቆጣዋል፣ ያዝናል። ግን ወደ እኔና ወደ እናንተ አምጥቶ ቁጣውን በሚያደርግበት ጊዜ ከስህተታችን እንድንማር የሚገስጸንና አቅጣጫ የሚያስይዘን ጳውሎስ ተቆጡ፣ በቁጣችሁ ፀሐይ አይግባ። ሌላው እዚህ ጋር ከቁጥር 28 ጀምሮ የሚናገረውን ሐሳብ ስንመለከት እየሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖር በገዛ እጁ መልካሙን ስራ እየሰራ ይድከም፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። የሚያንጽ ቃል። እስቲ በቤት ውስጥ ያለች አገልጋይን አንድ ጊዜ እንደ ምሳሌ ልውሰድ፣ ወይም በቤት ውስጥ ያለን ሰው እንደ ምሳሌ ልውሰድ። በቤት ውስጥ ያለችው አገልጋይ ብርጭቆ ይዛ ወደ እናንተ ስትመጣ ከእጇ አምልጦ ወደቀ፣ ተሰበረ። በዚህ ጊዜ ሰበርሽው ልንላት እንችላለን፣ ወይም ደግሞ ተሰበረብሽ እንዴ ልንላት እንችላለን። በጣም የሚገርመው ሁለቱንም ቃል ስንመለከተው ሰብጀክት ያደረገው እርሷን። ሰበርሽውም ብንላት ተሰበረብሽም ብንላት አንቺው ነው የሰበርሽው የሚል መልእክት ነው ያስተላለፍ ነው። የሰበርሽው ወይ ያልናት እንደሆነ ግን የምንጎዳው የእሷ ስሜት አለ። ተሰበረብሽ ያልናት እንደሆነ ስሜቷን ሳንጎዳ ያንን ዕቃ ማበላሸቷን እንድትረዳ የሚረዳት ነው። የሚያንጽ ቃል ማለት ይሄ ነው። በእግዚአብሔር ቤት ውስጥ የሚሰበኩ ስብከቶች፣ የሚሰጡ ምክሮች፣ የሚያስተምሩ ትምህርቶች፣ እንደገናም ደግሞ በህይወት በምናደርጋቸው የትኛውም አክቲቪቲዎቻችን ይሄ የሚያንጸው ቃል የተሻለ ይመስለኛል በእኔ በኩል። ጳውሎስም የሚለው ይሄ ክፉ ቃል ከአፋችሁ አይውጣ፣ በሚያንጽ መንገድ ተናገሩት። ሰበርከው፣ አጠፋህ፣ እንዲያደረግ ከምንል ተሰበረብህ፣ ጠፋብህ የሚለው ቃል የተሻለ ነው። ሌላው ፍቅር ነው። በምዕራፍ 5 ላይ ሄዳችሁ ቁጥር 2 ስታነቡ ክርስቶስም ደግሞ እንደወደዳችሁ እግዚአብሔር መዓዛ ሽታ ለሚሆን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። የአዲስ ኪዳን መስዋዕት፣ በብሉይ ኪዳን የሚቀርቡ ብዙ መስዋዕቶች አሉ በእግዚአብሔር ፊት ጣፋጭ ሆነው እንዲቀርቡ። በአዲስ ኪዳን ያሉ አገልግሎቶችና ወደ እግዚአብሔር በምንቀርብበት ሰዓት ትልቁ መስዋዕት ክርስቶስ ስለ እኔና ስለ እናንተ የተሰዋው ስርዓትን ለመፈጸም ሳይሆን ስለሚወደን። ስለዚህ በእግዚአብሔር ቤት ውስጥ በክርስቶስ ፍቅር እንድንመላለስ የእግዚአብሔር ቃል ይናገራል። ይህንን ልበሱት ይላል፣ ፍቅር ይኖራችሁ። መስዋዕት የሚሆን ፍቅር። አክቹዋሊ ስለ ፍቅር በተወሰነ መልኩ ባለፉት ጊዜያት ነግተናል። ወደፊት ደግሞ በቤተሰብ መካከል ስለሚኖር ፍቅር ሰፋ አድርገን እንነጋገራለን። ግን እዚህ ጋር እያንዳንዱ ሰው በፍቅር ስራችንም፣ መሰረታችንም፣ ህይወታችንም በፍቅር የተሞላ እንዲሆን። ምን አይነት ፍቅር ሲል መስዋዕት የሚሆነውና በእግዚአብሔር ፊት ሽታ የሚሆን ፍቅር ቻሌንጅ አያደርግም። የማቅረብ ባህሪ ነው ያለው። ፍቅርና እውነትን ሚዛን ማድረግ ደግሞ አስፈላጊ መሆኑን በዚህ አጋጣሚ እነግራቸዋለሁ። ከዛ ቀጥሎ እዚህ ጋር የሚናገረው የሚያሳፍር ነገር አይሰማ በእናንተ መካከል። ከቁጥር 3 ጀምሮ እስከ 4 ያለውን ሐሳብ ስትመለከቱ በምዕራፍ 5 ላይ ይሄ የሚያሳፍረው ነገር እናንተ ጋር አይሰማ ይላል። የሚገርም ነው። ለካ ልብስ